ራስ ያምሻል እንዴ? እንዴት እንደዛ ብለሽ ትሸፋፍኝላታለሽ? ነገ እኮ ከዚህ የባሰ ነገር ልትፈጥር ትችላለች። እውነት ምንም ልክ አልሰራሽም። ያቺ ጭራቅ ዛሬውኑ መውጣት አለባት። ነይ ተነሽ እንሄዳለን። ፉ ተረጋጊ እንጂ። እንደዚህ ስለሆነን እኮ ምንም ነገር አናመጣም። ትንሽ ተረጋግተን ማሰብ ነው ያለብን። አይገባሽም እንዴ? እንደዚህ ከሸፋፈንሽላት ነገ የምታደርገው ነገር አይታወቅም። ሞኝ አትሁኚ። በይ ተነሽ፣ መሄድ አለብን። ግትር አትሁኚ። አታስቢ ፉዬ፣ እኔ ሌላ እቅድ አለኝ። ምንም አትጨነቂ እሺ። ደግሞ እንደዚህ ቶላትና ደጂ ታረጃለሽ። እረፊ በእንደዚህ አይነት ነገር አይቀለድም። እሺ በቃ ይቅርታ። እና እቅድሽ ምንድን ነው? ምን ልታደርጊያት ነው ያሰብሽው? የእውነት ነው እንድታብድ የማደርጋት ማለት ከምርሽ ነው እንዴ? ቆይ እንዴት አድርገሽ ነው እንድታብድ የምታደርጊያት? መቼም ተንኮልሽ አያልቅም። እና መቼም እንደዚህ አድርገኝ ዝም እንድላት አትጠብቂም አይደል? እንደኔ ግን ይሄን ነገር በቀጥታ አድርገን ቶሎ ማባረሩ ነው የሚሻለው። የእሷን ተንኮል እያወቅሽው። አይዞሽ ፎ አትፍሪ። ምን አባቷም አታመጣም። እሺ ካልሽሽ እሺ። እና ቆይ ምን ነበር እንዳንቺ ቁራሌ ልለቀቅብልሽ? እንደዛ ይሻላል። አረ ቆራሌዎች ጥሩ ነው። በአንተሽ ምግብ ስጪኝ። ለማን? አንቺ? ሌላ ሰው ካለ ለሱም ታቀርቢያለሽ። ለጊዜው ግን ለኔ ያቀርቢልኝ። ቀልደኛ ገበሬ ይሞታል በሰኔ ያሉ አለማፈርሽ እንደ ምግብ ስትይ። ሰላም ውድ የዩቲዩብ ተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። የሐረግ ድራማን ዛሬ እንዴት አያችሁት? እውነት ለመናገር የኤፉ ልጅ በህይወት መኖሩ በጣም ደስ ይላል። እንግዲህ እግዚአብሔር ጠብቆላት በአካል ደግሞ ሲገናኙ አብረው ምን ያህል ደስ እንደሚላት በደንብ ያስታውቃል። ግን አደጋው አሁንም በዙሪያቸው እንዳንዣበበ ነው እና ይሄ አዲሱ ልጅ ደግሞ ኤፉን ወዷታል። እሱ ራሱ አንድ ችግር እንዳይሆን ያሰጋል ማለት ነው። ያው በእርግጥ ፍቅር እንግዲህ ምንድን ነው የሚባለው? ገደብ የለውም ይባላል። ባለትዳር መሆኗንም እያወቀ ማፍቀሩ ትንሽ ከባድ ነው እና ሉሊት ደግሞ እንደ መሽገር ተጣብቃ አትወጣም። ምን ጉድ ናት! የእሷ ደግሞ በጣም የባሰ ነው። ቢያንስ እንኳ አሁን የተሻለ ሰው ብትሆን ምን አለ፣ የተሻለ ቤተሰቦቿን በቃ እነይፉ ጋር ለመኖር የተሻለ ጥሩ ልብ ቢኖራት እና መልካም ሰው ብትሆን ደስተኛ ኑሮ ትኖር ነበረ። ግን እሷ በቃ ደሟ ውስጥ ተንኮል ያለ ነው የሚመስለውና መንቀር እያለች ነበረ። ገኒ ደግሞ በጣም የምታስቅና ገኒ እንግዲህ ምን ልታረግ ትችል ይሆን? ገኒ ያው የሷ ልብ ትንሽ አይጨክንም፣ ልቧ ሩህ ነው እና በአጠቃላይ እና ደግሞ ይቺ ቃልን የምትወደዋ ልጅ በጣም ደባሪ ናት። በጣም የሆነች እንደው ከልክ እንደ ሉሊት የሆነች ስርስር የምትሄድ ስትደብር፣ በግድ ፍቅር ተንኮል፣ በግድ ፍቅር በግድ እንደው አይሆንም። ጽጌ ደግሞ የገዛ ወንድሟን ወይ ጉድ! እንዴት ያለው ጉድ ነው! አንዳንዴ እንደዚህ ቀላል አድርገን የምንጀምራቸው ነገሮች ወደ ከባድ ነገር ይወስዱናል እና አሁን ወንድሟን የራሷን ወንድም ካላጠመርሽልኝ እያለች ነው። ምን ይፈጠር ይሆን በቀጣዩ ምዕራፍ? እንደማይተዋወቁ እህትና ወንድም ሊሆኑ ነው። ይሄስ ነገር ደግሞ እስከ መቼ ተደብቆ ስታውቅስ አሁን የጓደኝነታቸው ነገር ምን ሊሆን ነው? እውነት በጣም ከባድ ነው። ናታን አሁንም ያው ቀልቡም አእምሮም አላረፈም። በመከራ ነው ያለው። ካሁን ሌላ አዲስ ነገር ተፈጠረ በማለት ያው ችላ ነገሮችን ማለት ትንሽ ዋጋ ያስከፍላል እና ብቻ በአጠቃላይ ሐረግ ድራማ በጣም ደስ የሚለው ነገር የነ አለመሞታቸው፣ ሁላቸውም በህይወት መኖራቸው ነው ደስ የሚለው እና በተለይ ደግሞ የፉ ልጅ እርግጠኛ ነኝ እንግዲህ ወደ መጨረሻ አካባቢ ሊሆን ይችላል የሚያመጡት። አሁን እቺ ሉሊት ካልያዘችው ማለት ነው ሉሊት ከወሰደችው አሁን እንደገና እንደ ማስፈራሪያ ልትጠቀምበት ትችላለች። ብቻ ከሉሊት እጅ ፈጣሪ ያውጣው እና ሐረግ ድራማ በጣም አሪፍ ድራማ ነው። እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን ጻፉልኝ። ላይክ እና ሰብስክራይብ በማድረግም ተባበሩኝ።